ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ የኢትዮጵያ የተሰኘው ሳምንታዊው የቴሌቪዥን ፕሮግራም ነው። በዛሬው ዝግጅታችን የምናስቃኛችሁ የኢትዮጵያ አየር መንገድ ከሚሰጧቸው ዘርፈ ብዙ አገልግሎቶች መካከል የጭነት አገልግሎት ወይንም ደግሞ የጭነት ሽያጭ ካርጎ ሴልስን በተመለከተ ይሆናል። ለመሆኑ የኢትዮጵያ አየር መንገድ የጭነት ሽያጭ አገልግሎትን ለመጠቀም ደንበኞች ምን ማሟላት አለባቸው? አገልግሎቱስ እንዴት ይሰጣል? የሚለውን ልናስቃኛችሁ በኢትዮጵያ አየር መንገድ የአዲስ አበባ ሽያጭ ቢሮ ኃላፊ የሆኑትን አቶ ኢዩኤል ጣሰውን እዚህ ጋብዘናል። አብራችሁ ቆዩ። አቶ ኢዩኤል ጣሰው እንኳን ደህና መጡ። እንኳን ደህና ቆየሽ። ለተመልካቾቻችን የጭነት ካርጎ ሴልስ ወይንም ደግሞ የጭነት ሽያጭ አገልግሎትን በተመለከተ ምን ይመስላል? ካርጎ ሴልስንስ ምን ማለታችን የሚለውን ነገር ቢያብራሩልን። በጣም አመሰግናለሁ። ጠቅለል አድርጎ ለመግለጽ የጭነት ሽያጭ ክፍል ማለት ደንበኞቻችን ማጓጓዝ ለሚፈልጉት እቃዎች የምንሰጣቸውን አገልግሎቶች የምናስተዋውቅበት ዋነኛ ክፍል ነው። አስተዋውቀን የምንሸጥበት ዋነኛ ክፍል ማለታችን ነው። እንደ ኢትዮጵያ አየር መንገድ ካርጎ ሽያጭ ክፍል ማለታችን ደግሞ ደንበኞቻችን አየር ትራንስፖርትን ተጠቅመው ማጓጓዝ ለሚፈልጉት እቃዎች አገልግሎታችንን አስተዋውቀን ሽያጮችን የምንፈጽምበት ክፍል ነው። ይህንንም ስናደርግ የተለያዩ አጋር ድርጅቶችን በመያዝ የተለያዩ ቢሮዎችን በዓለም ላይ በመክፈት የምናደርገው የሽያጭ አገልግሎት ነው ማለት ነው። የኢትዮጵያ አየር መንገድ በመላው ዓለም በርካታ ቢሮዎችን ከፍቶ የጭነት አገልግሎት ሽያጭን እያከናወነ ይገኛል። እንግዲህ የኢትዮጵያ አየር መንገድ የአዲስ አበባ ሽያጭ ቢሮም ደግሞ በዚሁ በተመሳሳይ የሚሰጡት ዘርፈ ብዙ አገልግሎቶች አሉና እነሱን አገልግሎቶች ደግሞ ቢያብራሩልን። እሺ፣ የአዲስ አበባ ሽያጭ ቢሮ በዋናነት የተቋቋመው ከአዲስ አበባ ለሚወጡ እቃዎች ደንበኞች የሚፈልጉትን ሰርቪስ መነሻ ሆኖ የሚሰጥ ክፍል ነው። ይህም ማለት ምን ማለታችን ነው? ደንበኞች በኢትዮጵያ አየር መንገድ ተጠቅመው እቃ መላክ ሲፈልጉ ማሟላት ያለባቸውን ነገሮች አሟልተው እንዲልኩ የሚያስተዋውቅ፣ ካስተዋወቀም በኋላ ቦታ የሚያስይዝ፣ ካስያዘም በኋላ ዋጋዎችን ዲል አድርጎ የሚልክ ዋነኛ ክፍል ነው ማለት ነው የኛ ክፍል። በጣም ጥሩ። እንግዲህ ይህንን ግንዛቤዎችን ከአዲስ አበባ ሽያጭ ቢሮ ካገኙ በኋላ ደንበኞች ይህንን አገልግሎት ለመጠቀም ደግሞ አንድ ሽያጭ የጭነት ሽያጭን ለመጠቀም የሚፈልግ ደንበኛ ሊያሟላው እና ሊዞ ሊቀርብ የሚያስፈልገው መረጃ ወይንም ደግሞ አገልግሎቱን ለመጠቀም የሚያስፈልግ ነገር ካለ እነሱን ደግሞ በተመለከተ ለተመልካቾች አንዳንድ ነገሮችን ቢያነሱልን። በጣም ጥሩ። ይህንን የአየር ትራንስፖርት በኢትዮጵያ አየር መንገድ በኩል ማጓጓዝ ሲፈልጉ ማሟላት የሚገባቸው ዋነኛ መጨረስ የሚገባቸው የተለያዩ አክቲቪቲዎች አሉ። በዋናነት የጉምሩክ ፎርማሊቲዎችን መጨረስ አለባቸው። ኤክስፖርት ፐርሚታቸውን ማስተካከል አለባቸው። በተጨማሪም የባንክ ሁኔታቸውንም ጨርሰው ወደኛ መቅረብ አለባቸው። ይህንን ጨርሰው በመጡ ሰዓት ጉዳያቸው በአፋጣኝ የሚፈታላቸውና በሚፈልጉትም ሰዓትና ቦታ እቃቸውን ማጓጓዝ ያስችለናል ማለት ነው። እንግዲህ ከዚህ ጋር አያይዘው የሽያጭ አገልግሎቱን ወይንም ደግሞ የጭነት ሽያጭን በተመለከተ ይህንን ሁሉ አገልግሎት ለማግኘት እነዚህ መረጃዎች ካሟሉ በኋላ እነዚህ ደንበኞች የት መጥተው ነው ይህንን አገልግሎትስ ማግኘት የሚችሉት? መረጃውንስ የት ይዘው ነው መቅረብ የሚኖርባቸው? በዋናነት እዚህ ጋር ማንሳት የምፈልገው ነገር አለ። ደንበኞቻችን እኛ ባሉበት ቦታ ሄደን የምናገኛቸው ይሆናል። አሁንም ብዙ ኤክስፖርተሮች ኤክስፖርት የሚያደርጉትን እቃ ባሉበት ቦታ ስራቸውንም እየጎበኘን ስራቸውንም እያስተዋወቅን የምናገኛቸው ይሆናል። ይሄ ማለት ግን እኛ ሁሌ የምንገኝበት አድሬሶች አሉ። አንደኛው በአካል ኦፊሳችን ድረስ በመምጣት፣ ሁለተኛው ዌብሳይቶቻችንን ተጠቅመው የግል ስልኮቻችን አሉ። አት ኤኒ ታይም ቢደውሉልን ያገኙናል። እሱንም ከዌብሳይታችን ማግኘት ይችላሉ። በተጨማሪም ደግሞ ቢሮአቸው ቁጭ ብለው ኢሜይል በመላክ እኛን አክሰስ ማድረግ ይችላሉ። ኢሜይል አድሬሳችንም cargosales@ethiopianairlines.com ነው። የሚፈልጉትን በዛ ቢልኩልን የኛ ክፍል ባልደረቦች ተገቢውን ምላሽ ይሰጧቸዋል፣ ኮንታክት የሚያደርጓቸዋል።
እንግዲህ እነዚህ ደንበኞች ይህንን ሁሉ ሁኔታዎች አሟልተው ቢሮ ከቀረቡ በኋላ ደግሞ ምን አይነት የጭነት አገልግሎቶችን ለመጠቀም ምን አይነት ጭነቶችን ነው መጫን የሚችሉት፣ የተፈቀደ ያልተፈቀደ እቃዎች ሊኖሩ ስለሚችሉ በህግ የተቀመጡ ድንጋጌዎች ስለሚኖሩ እነሱን በተመለከተ ደግሞ ምን አይነት ነገር ይዘው ቢመጡ ይፈቀዳል ወይንም ደግሞ ምን አይነት ነገር ይዘው እንዳይመጡ እየተከለከለ ነው የሚለውን ነገር ደግሞ ለደንበኞች ቢያብራሩልን። በጣም ጥሩ። እቺ ነገር በደንብ የምትረዳን ፖይንት ነች። አንድ ነገር ማሳወቅ የምፈልገው ከህግ መላክ ከተከለከሉ በአየር መላክ ከተከለከሉ እቃዎች ውጪ ማንኛውንም እቃ በኢትዮጵያ አየር መንገድ መላክ እንደሚችሉ ለደንበኞቻችን መግለጽ እፈልጋለሁ። ይህንንም ስል ኢትዮጵያ ኤክስፖርት ከምታደርጋቸው ዋና ዋና እቃዎች በተጨማሪ ማንኛውንም እቃ መላክ እንደሚችሉ ለመግለጽ እወዳለሁ። ያሉን ከስተመሮች አሉ። ተጨማሪ እንዲመጡ የምንፈልጋቸው ደግሞ ከስተመሮች ይኖራሉ። እዚህ ጋር ምን ማለታችን ነው? ሆርቲካልቸር በተመለከተ እየላክን ነው የምንገኘው። ስጋና የስጋ ውጤቶችንም እየላክን ነው። ምግብ ነክ ነገሮችንም እየላክን ነው። ቡናና ጥራጥሬ እንልካለን። ከስተመሮች በደንብ እንዲመጡልን እንፈልጋለን። ቡናና ጥራጥሬ ላይ በተመለከተም እኛ መላክ የምንችለው እቃ ስለሆነ እሱ ላይም መተው ሰርቪሳቸውን መውሰድ ይችላሉ። ባሉበትም ደረጃ በእኛ ኮንታክት ቢያደርጉን መተን ያሉበት ማግኘት እንችላለን ማለት ነው። በጣም ጥሩ። ማለት በህግ የተቀመጡ ድንጋጌዎች እንደተጠበቁ ሆኖ የተለያዩ ኢትዮጵያ የምታመርታቸው ወደ ውጭ ሀገር የሚላኩ የተለያዩ ጭነቶችን እናደርጋለን ነው እያሉ ያሉት። ስለዚህ እንግዲህ እነዚህን ሁኔታዎች ወይንም ደግሞ እነዚህን ንግዶች ለማከናወን በተለያየ ዓለም አቀፍ ትስስርን ለመፍጠር የኢትዮጵያ አየር መንገድ ካርጎ ሴልስ ወይንም የጭነት ሽያጭ ቢሮ ዘርፈ ብዙ አማራጮችን እየዘረጋ ይገኛል ወይንስ ምን አይነት ነገር ስለወደፊቱ ታስቧል? የምርታማነትን ለማሳደግ በተመለከተ ያለውን ነገር ደግሞ እንዲሁ ለደንበኞች የሚፈጥረውን እድል ቢያብራሩልን። የኢትዮጵያ አየር መንገድ ያው እንደሚታወቀው ትልቁ የአፍሪካ አየር መንገዳችን ነው። በዓለም ላይም ትልቁ በመሆን የሚገኝ አየር መንገዳችን ነው። ስለዚህ ተደራሽነቱም በዓለም አቀፍ ነው እና አጋር ድርጅቶችም አሉን። ወደ ተለያዩ ዓለም ሀገራት ተደራሽ እንድንሆን የሚረዱን አጋር ድርጅቶችም አብረውን የሚሰሩ ስላሉ ማንኛውንም እቃ የኛ ወደ ውጪ መላክ የሚፈልጉ ደንበኞቻችን ማንኛውም እቃ ሲኖራቸው እኛን ተጠቅመው ምርታቸውን መላክ እንደሚችሉ ተደራሽነታችንም በተለያዩ የዓለም ክፍሎች ስለሆነ እኛን ማግኘት እንደሚችሉ መግለጽ እወዳለሁ። አቶ ኢዩኤል ጣሰው የኢትዮጵያ አየር መንገድ የካርጎ ሴልስ ወይንም የጭነት አገልግሎት ሽያጭ ቢሮ ዋና ስራ አስኪያጅ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን እንደተለመደው ጥቆማና አስተያየቶቻችሁን በኢሜል አድራሻችን corporateCommunication@ethiopianairlines.com ወይንም ደግሞ በማህበራዊ ድረገጾቻችን ወይም በስልክ ቁጥሮቻችን 01154913 ወይንም 8165 ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። ሊዲያ ፍሬዘር አብሬያችሁ ቆየው። መልካም ሳምንት።